አሜሪካንና በእስራኤል ጦርነት ላይ የኢራን የሙሴ ስልት በሚል ርዕስ አጭር ትንታኔ ያቀረቡት ዶክተር ታደሰ ብሩ ከርሰሞን እንደገለጹት ኢራን በዩናይትድ ስቴትስና በእስራኤል ላይ ያላትን ወቅታዊ ወታደራዊ አቋም በሙሴ ስልት መነጽር መቃኘቷን መረዳት ይቻላል ብለዋል። ይህም ኢራን ያልተማከለ ጠንካራና የረጅም ጊዜ ግጭትን በማስቀጠል የአቅም ውስንነትን ለማካካስ የወሰደችው ስልታዊ እርምጃ ነው ብለውታል። ኢራን ከአሜሪካና ከእስራኤል የቴክኖሎጂና የመደበኛ ወታደራዊ የበላይነት ጋር በቀጥታ በግንባር ቀደም ግጭት ውስጥ ልትወዳደር አትችልምና ይልቁንስ ሆን ብላ ጽናትን፣ አሻሚነትንና የተጠራቀመ ግፊትን ቅድሚያ የሚሰጠውን ያልተማከለና ያልተለመደ የጦርነት ስልት መከተል ግድ ብሏታል። የኢራን ወታደራዊ ስልት ያልተማከለ የሞዛይክ መከላከያ ተብሎ የሚገለጽ ሲሆን የተገነባው በትልቅ ጦርነት መካከል አመራሩ፣ የመሰረተ ልማትና የግንኙነት መረቦቹ በከፍተኛ ሁኔታ ሊጠቁ እንደሚችሉ ታሳቢ ተደርጎ የተዋቀረ የኃይል አሰላለፍ ስርዓት ነው። ስለዚህ ወታደራዊ ኃይል ራሳቸውን ችለው መስራት በሚችሉ ከፊል ራስ ገዝ ክፍሎች የተከፋፈሉ ስለመሆናቸው ዶክተር ታደሰ በትንታኔያቸው አመላክተዋል። ይህ ስርዓት ደግሞ ከከባድ ጥቃቶች ወይም የአመራር ኪሳራ በኋላ እንኳን የኢራን ወታደራዊ ስርዓት እንደማይፈርስ ያረጋግጣል። በዚህም የመከላከያ ስልቱ ባልተማከሉ የትዕዛዝ አንጓዎች፣ አካባቢያዊ ውሳኔ አሰጣጥና ተደጋጋሚ የአሰራር መዋቅሮች አማካኝነት መስራቱን የሚቀጥል አካል ሆኗል። ከስርዓቱ አካል በሆነውና አሲሜትሪክ ስትራቴጂ በሚሰኘው ሌላኛው ስልት ኢራን አራት ዋና ዋና የመከላከል አካሄዶችን ጥቅም ላይ አውላለች። እንደ ዶክተር ታደሰ ትንታኔ ኢራን የምታስወነጭፋቸው ሚሳኤሎችና ድሮኖች የአየር መከላከያዎች በቀላል ወጪ የተበጁ ሆነው በአንጻሩ ደግሞ በእነ አሜሪካን ወገን እነዚህን ለመከላከል የሚገለገሉባቸው መሳሪያዎች በከፍተኛ ወጪ የተመረቱ ናቸው። ኢራን ጦርነቱን በባለብዙ ወገን ኃይል ለማዳከም በሊባኖስ፣ ኢራቅና የመን ያሉ ቡድኖች ጥቃት እንዲሰነዝሩ በማድረግ ጦርነቱን ያለ ሽንፈት ለማራዘምና በውድ መሳሪያዎች የሚጠቀሙ ባላንጣዎቿን ኢኮኖሚ ለማንኮታኮት ሰርታለች። እንደገናም ደግሞ የመሰረተ ልማት አውታሮችና የመረጃ ስርዓቶች ላይ ያነጣጠሩ የሳይበር ጥቃቶችን ሰንዝራለች። የባላጋራዎቿን የባህር ላይ እንቅስቃሴ ለማስተጓጎልም በተለይም እንደ ሆርሙዝ ወሽመጥ ያለ የንግድ መርከቦች መተላለፊያ በመዝጋት የተቀረውን ዓለም ኢኮኖሚ ለማነቅ የሚያስችላትን ስልታዊ ማነቆ መፍጠር ያስቻላት ይኸው የተከተለችው የሞዛይክ ወይም የሙሴ ስልት መሆኑን ነው ዶክተር ታደሰ በትንታኔያቸው ያረጋገጡት። እነዚህ ስትራቴጂክ ስልቶች ኢራን በቀጥታ መጠነ ሰፊ መደበኛ ጦርነቶች ውስጥ ሳትሳተፍ በበርካታ ግንባሮች ላይ ዝቅተኛ መስዋዕትነት እንድትከፍል አስችለዋል። ጦርነት የጦር ሜዳውን ወደ ባለ ብዙ ሽፋን ይለውጠዋል። ያለማቋረጥ የሚቀያየርና ለመቆጣጠር አስቸጋሪ ሆኖ በቆራጥነት የማሸነፍ ስልት እንደሆነ የታወቀ ስለመሆኑ ዲካን ዜና መዋዕልን ዋቢ ያደረጉት ዶክተር ታደሰ ድል እውን የሚሆነው በጽናት ብቻ ነው ብለዋል። ይህንን ሰፋ ያለ ስልታዊ አመክንዮ የሚያንጸባርቀውን ሐሳብ ዶክተር ታደሰ በትንታኔያቸው ራስን በፈተና መሃል ማቆየት መቻል ከስኬት ጋር እኩል ነው ሲሉ በይነውታል። በተጨማሪም ከፍተኛ ኪሳራ ከደረሰ በኋላም የመበቀልና ጥቃትን የማደናቀፍ አቅምን ማስቀጠል እንደ ስልታዊ ድል ይቆጠራል ነው ያሉት። የኢራን ሞዛይክ ስትራቴጂ ከተለመደው
ጦርነት ወደ አውታረ መረብ ተከላካይና ያልተመጣጠነ ግጭት ሽግግርን ይወክላል። ኢራን ትዕዛዝን ያልተማከለ የውጊያ መሳሪያዎችን በማብዛትና የረጅም ጊዜ ጥቃትን በመቀበል አንጻራዊ ድክመቷን ወደ ስትራቴጂካዊ ጥቅም የሚቀይር ስትራቴጂ ቀይሳለች። ከዚህ አንጻር ኢራን አሜሪካንና እስራኤልን ሙሉ በሙሉ ለማሸነፍ እየሞከረች አይደለም። ይልቁንም ወሳኙን ድል ለመንፈግ የጦር ሜዳውን ወደ ረጅም ፉክክር ለመቀየርና በመጨረሻም የፖለቲካ ሚዛኑን በጽናትና የማያቋርጥ ትግል ለመቀየር በአሜሪካ እስራኤልና ኢራን ጦርነት መጋቢት 11 ቀን 2026 ዓ.ም ለህትመት በበቃው ዲፕሎማሲ መጽሔት ላይ ተመሳሳይ ትንታኔያቸውን ያሰፈሩት ዶክተር ቼርካኦዊ ሩዱኒ አሁን ባለው ተለዋዋጭ እውነት ግጭቱ ወደ አልተማከለ ጦርነትና የተራዘመ ግጭት እየተለወጠ ይመስላል ብለዋል። በዚህ አተያይ ኢራን የተጠቀመችው ሞዛይክ የመከላከያ ስልት ጦርነት የጠላትን ስልታዊ አካሄድ ለመቀየር የተነደፈው ቀስ በቀስ የማስገደድ ዘዴ የተሻለ የውጊያ መሳሪያ ሆኗል ብለዋል። በተፋላሚዎቹ ስልታዊ ዓላማ ፈጣን ወታደራዊ ተጽዕኖ መፍጠር ብቻ ሳይሆን ከጊዜ ወደ ጊዜ የተፋላሚውን ካምፕ ፖለቲካዊ፣ ወታደራዊና ኢኮኖሚያዊ አቅም መሸርሸር ነው። የአሜሪካና እስራኤል የመጀመሪያ ጥቃቶች ያነጣጠሩት በጦር ማዘዣ ማዕከላት፣ በወሳኝ መሰረተ ልማቶችና የኢራን የደህንነት መሳሪያ እምብርት ላይ ነው ብለዋል። በርካታ የመገናኛ ብዙሃን ዘገባዎች እንደሚሉት ይህ ቅደም ተከተል የጠቅላይ መሪ አሊ ካሜኒን እንዲሁም በርካታ የእስላማዊ አብዮታዊ ጥበቃ ጓድ ዋና አዛዦችን እንዲወገዱ አድርጓል። ይሁን እንጂ የኢራንን ወታደራዊ ስልት ማፈራረስ ባለመቻሉ ኢራን ከአጥቂዎቹ በተሻለ የመቋቋም አቅሟ መቀጠል ችላለች ሲሉ ነው ዶክተር ቼርካኦዊ ሩዱኒ በትንታኔያቸው የኢራንን የሙሴ መከላከያ ስልት ያሞካሹት። ከዚህም የተነሳ አሁን ያለው የግጭቱ አቅጣጫ ማዕከል አልባ ጦርነት ተብሎ ሊገለጽ የሚችል ስትራቴጂካዊ ሞዴል መምጣቱን ይጠቁማል። ወታደራዊ የውጊያ ስልት እርስ በርስ በተያያዙ በርካታ የታክቲካል ማዕከሎች መካከል በትዕዛዝ በችሎታና ተግባራዊ እርምጃዎች ላይ ተመስርቷል። በዚህ ውቅር ውስጥ አሜሪካን የተጠቀመችው ስልታዊ የኢራን አመራሮችን የማስወገድ ሂደት የወታደራዊ ስርዓቱን መፍረስ አላስከተለም። ይልቁንስ ፍጥጫውን በፍልሚያ ግንባሩ ላይ የኢራንን በጽናት የመቆም አቅም ከፍ አድርጎታል። ስለዚህም ጦርነቱ ቀስ በቀስ ወደ ያልተማከለ ቀጠናዊና የተከፋፈለ ውቅር ማለትም የኢራን ስትራቴጂስቶች ሞዛይክ መከላከያ ብለው ከገለጹት ጋር ተዛምዷል። በዚህ ማዕቀፍ ውስጥ የማዕከሉ አመራር ጭንቅላት መቆረጥ የግድ ወደ ፖለቲካ ወታደራዊ ስርዓት ውድቀት አልተተረጎመም። እንደ ዶክተር ሩዱኒ ትንታኔ የኢራን የመከላከያ ስልት በአንጻራዊ ራስን በራስ የመግዛት አቅም ባላቸው በርካታ የታክቲካል ማዕከሎች መካከል የተከፋፈለበትን የትዕዛዝ ስርጭት ሂደት ማስጀመር ችሏል። በዚህ ረገድ የኢራን የውጭ ጉዳይ ሚኒስትር አንዳንድ ቀጠናዊ ጥቃቶች በማዕከላዊ ፖለቲካ አቅጣጫ ሳይሆን እንደ ሞዛይክ መከላከያ አመክንዮ በሚንቀሳቀሱና በተበታተኑ ወታደራዊ ትዕዛዞች እንደሚካሄዱ ፍንጭ ሰጥተዋል። ይህ ለውጥ ከፖለቲካና ወታደራዊ ማዕከል ውድመት ለመትረፍ በተዘጋጀው ያልተማከለ ግን ግንኙነት ባለው ተግባራዊ አሰራር የታነጸ የጥንታዊና ተዋረዳዊ ጦርነትን ሞዴል
ከበርካታ አስርተ ዓመታት በላይ የኢራን ተቋማት በተለይ እስላማዊ አብዮታዊ ጥበቃ ዘብ ላይ የሚሰነዘሩ ጥቃቶችን ለመቋቋም የተነደፈ የደህንነት መዋቅር አንጸዋል። ይህ በኔትወርክ የተዘረጋው መዋቅር በጆን አርኪላ እና ዴቪድ ሮንፌልት የተገለጸውን የኔትወርክ ጦርነት አመክንዮ ያመላክታል። በዚህም ድርጅታዊ መበታተን ወይም ያልተማከለ አሰራር ስትራቴጂካዊ የመቋቋም ምንጭ ይሆናል። የሞዛይክ መከላከያ ማዕከሉ ቢጠፋ እንኳ የዳር አካባቢው ኃይል መሃል ይሆናል ነው የሚሉት። የዶክተር ሩዱኒ ትንታኔም የሚያመላክተው የኢራን ስትራቴጂስቶች ግልጽ የሆነ መደምደሚያ ላይ የደረሱበት በዘመናዊ ጦርነት መትረፍ ወይም ራስን ማዳን የተመካው ኃይል በበርካታ ኦፕሬሽናል አንጓዎች በመበተን ላይ መሆኑን ነው። እስላማዊ አብዮታዊ ጥበቃ ኮርፕስ ቀስ በቀስ የአመራሮችን በጠላት ኢላማ የመወገድ ስልታዊ ጥቃት ለመከላከል ራሱን በትክክል የሚመራ ያልተማከለ ስልታዊ አሰራር አዘጋጅቷል። በኢራን ጉዳይ ይህ አመክንዮ የተጠናከረው የቴህራንን ስልታዊ ጥልቀትም የሚያሰፋው በሊባኖስ ሂዝቦላህ፣ በኢራቅ ውስጥ ያሉ የሺአ ሚሊሻዎችና የሁቲዎችን ቀጠናዊ ትስስር ማጥበቁ ነው። ይህ የመንግስት ያልሆኑ ተዋናዮችን ጥምረት በማባዛት ሂደት ቁጥሩ እየጨመረ የሚሄደውን ቀጥተኛ ጥቃት እዚህም እዚያ በሚፈጠሩ አደናጋሪ ምቶች ሳቢያ የተቃራኒው ወገን የኦፕሬሽን አንጋዎች በአንድ ጊዜ እንዲከላከሉ ያስገድዳሉ ነው የሚባለው። ያም ሆነ በአሜሪካና ኢራን መካከል ከትናንት በስቲያ በፓኪስታን የተካሄደው ንግግር ያለ ውጤት መጠናቀቁን ተከትሎ እንደ አገረሽ የተሰጋው ጦርነት የሚቀጥል ቢሆን የሙሴ ወታደራዊ ስልት ኢራንን ከዳግም ጥፋት ይታደጋት ይሆን? በመጻኢው ጊዜ የምንመለከተው